የአብርሽን ጉድ ሰማችሁ ጋይስ? አንተ ብሎ የልጅ አባት ዛሬ ነው እንዴ የአባትነት ስሜት የተሰማ? እሷ ነፍሰ ጡር ሆና አጠገቤ ያልነበርክ ሰውዬ፣ ሚስቴ ምን ላግዝሽ ያላለ ሰውዬ ዛሬ ልጄ ስልኮ አንዳንዴ ይገርመኛል፣ እውነት ለመናገር ማለት ነው። ልጁ ከእናት ሆድ ከወጣ በኋላ ነው እንዴ ልጄ የምትሉ? ሚስቱን ጠልቶ ልጅ መውደድ አለው እንዴ ጋይስ? እሱ እንደፈለገ ዝሙት ሲሰራ የነበረ ሰውዬ ስንት ወር ሙሉ ሲለያዩም አላየ ነው። የፊርማ ወረቀት ሲቀደድም አላየ ነው። ወረቀቱ ለሮታ ሲቀበላት ብቻ ነው የኛ እሱ ብቻ ነው ያየ። ሲለያዩ አላየ ነው። ወረቀት ሲቀደድም አላየ ነው። ውሽምትና አብርሽ ምኑን አይታቸው ነው መደግፉ? ስራ የሚሆን እነሱ ምንም የሚሰሩ እኛ አገባ ነው ግን የተሰራልን ቪዲዮ ብቻ ላይ ነው እኛ አስተያየት የምንሰጠው ማለት ነው። ለምን ልጅ ከእናቱ ነጥሎ ውሽሚት ቤት ማመጣት ምኑ ነው የምትደግፉ? እስኪ ይሄ እኮ ብልግና ነው ጋይስ። በህግም እኮ ያስጠይቃል። አውሮታ በህግም ብትሄድ እኮ አብርሽ ዋጋ ይከፍላል። አብርሽ ጀግና ነው፣ አብርሽ ጀግና ነው የምትሉ ሴቶች ምኑ ነው ጀግንነቱ? ዝሙትን ስለሚሰራ ነው እንደዚ ጀግና የምትሉ? ሚስቱ ላይ ዝሙትን እየሰራ ጀግና ወንድ እኮ ነው። እችን ሩታን የቀየረ እሱ ራሱ ናት። ሩታ ክፉ ናት፣ ሩታ መጥፎ ናት የምትሉ በየኮሜንት እየሄዳችሁ ማለት ነው። እችን ሩታን የቀየረ ራሱ አብርሽ ናት። ሩታ እንደዚህ ሴት አልነበረችም። ስርዓት ያለች ሴት ናት። ሰው የምታከብረው ለሁሉም ሰው ክብር ያላት ሴት ናት። እችን ሩታን የቀየረ ራሱ አብርሽ ነው። እጅ ውሽምት እኮ ነው። ትዳር ላይ ነው ተደርባ ይመጣች። ምን ሆነ የምትደግፉ? ዝሙተኛ ሴት ናት ጋይስ። ምኑን እንደምትደግፉ አላውቅም። እነሱ በሰሩ ስራ ታዳ ልጁ በዚህ ልክ ስቃይ ውስጥ መግባት አለባት እንዴ? እስኪ ወደ ትክክለኛ ተማሩ። የምሬ ነው የምላችሁ። ምኑ ነው የምትደግፉ? እነዚህ ሁለቱ ባለጎች ምኑ ነው የምትደግፉ? ባለትዳሪን የበጠበጠች ሴት ናት እኮ ዛሬ እሺ መልካም ልጅ ሆና መታለች። ነገ ምን እንደምታደርግ ታውቃላችሁ? ውሽምት ማለት ነው። ሲጀመር እሷ እኮ በቁሳቁስ ነው አብርሽ ወደ ራሷ እያመጣችሁ። ገባችሁ? በፍቅር ገዝታ ሳይሆን በገንዘብ ገዝታ ነው አብርሽ ወደ ራሷ እያመጣችሁ ማለት ነው። በማል ደግሞ ይሄ ልጅ መጎዳት የለበትም። ገባችሁ? ልዑል ደግሞ የእናቱን ጡጥ ይፈልጋል፣ የእናቱን ጠረን ይፈልጋል ልጅ ማለት ነው። ገባችሁ አይደል? እንደፈለጋችሁ በየኮሜንት ሄዳችሁ የምትሳደቡ ሴቶች እናንተ ሴቶች ናቸው እኮ እንዴ! እንዴት ልጁ ከእናቱ ነጥሎ ውሽሚት ቤት እንዴት ሰው ያስቀምጣል? ይሄ እኮ ነውረኛ ስራ እኮ ነው። በህግም በደንብ ያስጠይቃል። አብርሽ ዋጋ ይከፍላል ጋይስ። እንዴ ይሄ እኮ ልጅ እኮ ነው ገና 6 ወር ያልሞላ ልጅ እንዴት ካለ እናት ልጁን ውሽምት ቤት ያስቀምጣል? የሆነ ነገር ቢሆንስ? ይሄ ልጅ የሆነ ነገር በሽታ ላይ ቢሆንስ? አስባችኋል? አብርሽ በጣም ዋጋ ይከፍላል ከውሽምት ጋር ማለት ነው። ማይወጣ ነገር ውስጥ ነው የሚገባው ጋይስ። እንደምናወራ አይደለም። አታሽቀብጡ በየኮሜንት የሄዳችሁ ማለት ነው። ከቻላችሁ ሁለቱን አንድ ለማድረግ ሞክሮ ማለት ነው። ሰውና ሰውን አታጋጩ። ስታስጠሉ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናቸው? ደህና ናቸው? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬም በአዲስ ነገር መጥቻለሁ። በውሽሚት ቤቱን ቪዲዮ ተለቋል። የአብርሽ ወንድም ታላቅ መጥቶ ነው እንግዲህ ውሽምትን አግኝቶ ነበረ። እንዴት አንቺ እሺ ብለሽ የሱን ሀሳብ እንዴት ተቀበልሽ አላት። አንተም ደግሞ ወንድምክን ሂዳ ተቆጣ። ውሽምት እኮ እዚህ ጋር እሷ ተቀበለችው እንጂ እሱ ነው ወደ እሷ ቤት ያመጣው። እሷ ደግሞ ሀሳቧን መቀበል ነው ያናደደችኝ። በቃ ስራው ደስ አይሉም። እኔ መልካም ሴት ነኝ ራሷን እኔ እንጃ ሄርሜላ መልካም ሴት ናት ይሉኝ ሰው ብላ ነው እንደዚህ ድርጊት የምታደርግ። ይህ እኮ የምሬ ነው የምላችሁ፣ በጣም ነው የሚያስጠላው። እንዴት ልጅ ከእናቱ ነጥሎ ገና ያልጠነከረ ልጅ እንዴት ነው ከእናቱ ነጥሎ እንዴት ውሽሚት ቤት ያስቀምጣል? በጣም እኮ ነው የሚደብረው። በህግም እኮ በጣም ያስጠይቃል ጋይስ። እንደምናወራ ነገር አይደለም ሁሉም ነገር ማለት ነው። ሩታ በጣም 9 ወር ተሸክማ
ስንት ስቃይ አይታ ነው ይሄን ልጅ የወለደችው ማለት ነው። በቀልድ አልመጣም። እሺ እናንተ እንደምታወሩ አይደለም። የአብርሽ ወንድም አሁን ውሽምት ጋር መጥቶ ውሽምት ምን ታደርጋለች? ሄደን ነው ወንድም ተቆጣ፣ ከፈለክ ምታው። እናንተ ቤተሰብ አይደላችሁም እንዴ? እኮ በልጅ አይቀለድም። እኮ ቀልድ አይደለም። እዚህ ጋር እኮ ልጅ ነው። ልጅ ስንት 3 ቀን ነው 4 ቀን አይሆኑም። ልጅ ከእናቱ ተነጥሎ እንዴት እስካሁን ይቀመጣ? የሆን ነገር ቢሆንስ? ልጁ ጥሩ ነው። ምንም በቃ እኛ አይደለም። ኧረ እባክሽ አንቺ እንደ እናት ትሆናለሽ? አንቺ ርካሽ ማለት ነው። እድሜ ለአንቺ። አንቺ ወደ እነሱ ህይወት ባትመጪ እኮ ይህ ሁሉ አይፈጠርም። ገባሽ? አንቺ ስለመጣሽ ነው። በተለይ የአብርሽ ቡችሎች ማለት ነው። በጎች ምን እንደምትደግፉ አላውቅም። ምን የምትደግፍ እቺ ውሽምት ማለት ነው። እቺ እኮ ጋለሞታ ናት። የሰውን ትዳር ያፋታች ሴት ናት። በቁሳቁስ ወንድ ልጅ የራሴን ካላደረግኩ ያለች ሴት ናት። ገባችሁ? በፍቅር ገዝታ ሳይሆን በቁሳቁስ ገዝታ ነው። ገባችሁ? ገንዘብ የሰው ልጅ እኮ በገንዘብ አይገዛም፣ በፍቅር ነው እንጂ። አንቺ በገንዘብን የገዛሽ ካሮታ እኔ ነኝ መልካም ሴት አልሽ። አንቺ እኮ ወንድ ልጅን የለመንሽ ሴት የሆነሽ እኮ ቀለበት አድርጋልኝ ብለሽ እንደ ምስት ዝቅ ብዬ ሊኖርልክ እኔ ነኝ መልካም ሴት ለአንተ ብለሽ የለመንሽ ሴት ነሽ። አንቺ ደፋር ነሽ። ጌታን ማታፈሪ እንዳንቺ አይን ያወጣሽ በሚዲያ እንዳንቺ አላየሙ ሴት ማለት ነው። ደግሞ በልጅ የመጣችው ነገር ነው የሚገርመኝ። እናንተን ድራማም ስሩ ምንም ስሩ እኛ አገባንም፣ ግን በመሀል ይሄ ልጅ መጎዳት የለበትም። ገባችሁ? የህፃን ልጅ ነው። ገባችሁ? የሆን ነገር ቢሆን እናንተ ናችሁ ተጠያቂ። ያልሆነች ነገር ውስጥ አትወጡ። አንቺ ለአብርሽ ተወግነሽ ትናገራለሽ። ይሄ እኮ ልጅ እኮ ነው የተጎዳ ያለ እስካሁን እናቱ ሳያገኝ እናንተ እንደፈለጋችሁ የምትሆኑ ማፍት ማን ሰጣችሁ? የምር በጣም ነው የሚያስጣለው ስራችሁ። በቃ እዛ ሩታ በካሊብ ቤት መታለች። በህግ እነ ቢኒና እነ ካሊብ በህግ ሂጂ ከነሱ ጋር ትጨቃጨቂ እያሉ ነው። ሩታ ደግሞ እኔ ለቤተሰቦቼ እና የአብርሽ ቤተሰቦች አሉ ለነሱ ብዬ ነው ይህን ነገር ወደ ህግ ማልሄድበት እንጂ የራሴ ማረጃ አለኝ። እዛ ጋር አብርሽ ደግሞ እነሱ ሊቀዱም ብዬ እነሱ ሊቀድሙ ነበረ። እኔ ከዛ ቀደምኩ። የሰው ወሬ ሰምቶ ነው። የጽጌ ወንድም እውነት ተናግሮ ወይ እውነት ያልሆነ ማረጃ እኮ እውነተኛ ነገር እኮ ሆነ ወይስ አልሆነ አያውቅም እኮ። ዝም ብሎ የሰው ወሬ ሰምቶ ያልሆነ ነገር ውስጥ ራሱን ገደል ለማስገባት ልጁን የሆን ነገር ላይ ለማደርግ ነው እሱ ፍላጎት ማለት ነው። ልጁ የሆን ነገር ቢሆን አስባቸዋል። ለምን በዚህ ልክ እናንተ በተጣላችሁ ልክ የልጅ መጎዳት አለበት እንዴ? ከእናቱ መነጠል አለበት እንዴ? በጣም እኮ ነው የሚደብረው የምትሰሩ ስራ። ይሄ ልጅ አሳዝናችሁ። እቺ ውሽምት አንቺ ጋላ ሞታ እድሜ ለአንቺ ማለት ነው። አንቺ የሚደግፉ ልክ እንደ አንቺ ጋላ ሞታ ባለትዳር ላይ ፍጥ የሚሉ ሰዎች ናችሁ። አንቺ የሚደግፉ ማለት ነው። የሰውን ባል የሚመኙ ትዳሮች የሚፈቱ ሰዎች ናቸው። አንቺና አብርሽ የሚደግፉ ማለት ነው። ገባችሁ? እቺ ዝሙተኛ ሴት ናት እንጂ በትክክለኛ የመጣች ሴት አይደለችም። ገባችሁ? ሁለቱ ተፋቶና አብርሽና ሩታ ተፋቱ ብትመጣ እኮ እቺ ልጅ እኮ እኛ ምንም አላደረገችም። ሴት ናት አይደለችው? ስለዚህ እኛ የምንጠላበት ምክንያት የለም። በስህተት ስለመጣችሁ ነው። ሁለቱ ሳይፋቱ ልክ እንደተጣሉን የመጣችሁ መጣች፣ ድፍቅ አለች፣ አልወጣም አለች። ይሄው በቁሳቁስ በምኑም አንዴ ኩርፍቱ አንዴ ውሃ ውስጥ ቡጭርቅ ገንዳ ውሃ ውስጥ ገብቶ ይቦጫርቃሉ። ለምን ልጁ ፍቅር ውስጥ አይገባም? እንግዲህ ዛሬ ልጄ ነው ስሉ እኮ አንዳንዴ ይገርመኛል። ጌታን ነው የምላችሁ። አብርሽ እኮ ጀል ነው፣ ፋራ ታውቃላችሁ። ልጁ ንግግር አይችልም አለች። ለዛ ነው እሱን ደካማ ጎን አገኘች፣ ተጫወተችበት፣ በቁሳቁስ አታለለች፣ ወደ እሱ መጣላት፣ ወሰደች፣ ወደ ራሷ ማለት ወሰደች። ስለዚህ አብርሽ ገንዘብን ይወዳል። ገንዘብና ገንዘብ ብቻ ነው የሚፈልገው የምላችሁ። ለዛ ነው ልጁ በገንዘብ በቃ ልጁ ማለት የዶላር ማሸቀላን ያደረገ ማለት የገንዘብ ማሸቀላን ያደረገ እንዴት ሰርቼ ገንዘብ አገኛለሁ ነው የሱ ስራ ማለት ነው። ልጁ በየጊዜ በቪዲዮ እያመጣ ልጁ የሰው አይኑ እንኳን ጥሩ አይመጣም። እኔ የሚያሳዝነኝ ልጁ ነው።
ልጅ እንዴት ከእናቱ ተነጥሎ እስካሁን ይቀመጣል? አስባችኋል? በጣም የሚያስጠላው ስራ ነው። ሄርሜላ የስራሽን ታገኛለሽ፣ ጠብቅ ብቻ አንቺ ሴተኛ ዳሪ። አንቺና አብርሽን አንድ ቤት አድርጎ መገረፍ ነው ጋይስ። ስታስጠሉ የሚሰሩ ስራ ዙሙት ነው።